አረ እንደው የሚያስቅ ነገር ነው። እስቲ ታሪኩን በደንብ ቀጥልልኝ። አይ ወዲያው እንደሰረሩኩኝ ጣብ እየጠፋሁ ይሄ ድንጋይ ራስ እንደ አሮጌ መኪና ሲንተፋተፍ እዛው ጋማ አሉት። ጋማ ደግሞ ምንድን ነው? አረፋየው እርድናዎትን አጣጥሜ ሳልጨርስ ተመልሰው ፋራ ይሆናሉ እንዴ? ታዲያ በአንድ ቀን አራዳውኝ ያልጨርስ ባይሆን አራድነቱን የምንለማመድበት ትንሽ ጊዜ ሰጥ። ጋማ አሉት ማለት ዛባ ያዘው ማለት። እሺ ከዛማ ጆሮዬ እየወተሴት ሽንት ዛሬ ምን ተፈጥሯል? የምን መፋጠጥ ነው? ምንድን ነው? ምኑ? ኧረ በያለም ሺ ነው ነገር አብርድ እንጂ አንተ አሴር አዩት አረልፋኝ ምን አባቱ እንደዚህ የሚያደርገው ይሄ ሹፈውታል አፋኝ የሌለ ገገሙ። አንተ ደግሞ ተዋፍን ማጣመመን አላልኩ? ይቅርታ አፋኝ። ይሄን ያህል ነፍስ ተጠፋፍታችኋል እንዴ? ምንድን ነው እንደዚህ ነው እንዴ? ፋይ ጆሮ ከገ ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ዛሬ በአዲስ ቪዲዮ ደግሞ በድጋሚ መጥቻለሁ። ላይክ እያረጋችሁ ይሄንን ቻናል ብታበረታቱኝ በጣም ደስ ይላል። እንግዲህ ኖላዊ ድራማ ክፍል 36 ነው የመጣሁት። ላይክ እንደምታረጉኝ አምናለሁ። እንግዲህ ውድ ተመልካች እዚህ ጋር ጆሮና ጋሽዬ አብረው እየሄዱ ነው። አብረው ዞር ዛሬ እያሉ ነው። እዚህ ጋር ደግሞ በጣም በሚገርመው ሁኔታ ቤተሰብ ተሰብስቦ ስለ 6 ዓመት ስለጠፋችባቸው ልጅ እያወሩ ነው። ውድ ተመልካች እንግዲህ ልጅቷ ስልክ ተደውሎላቸው በቴሌቪዥን ማስታወቂያ ሲከታተሉ ልጅቷ የእነሱ እንደሆነች ነው እነሱ በጣም የተረዱ። ጋዜጠኛ ደግሞ ልጅቷን ቤታቸው መጥቼ ልጅቷን በደንብ ቤታቸው መጥቼ እናንተን እስከማያችሁ ድረስ ከልጅቷ ጋር አላገናኝም በማለት በምን ማስረጃ እንግዲህ እኔ ይሄ ብቻ ነው ስራዬ፣ የእናንተንን ቤት አይቼ እናንተንም አይቼ በአይኔ ከዛ በኋላ ልጅቷን በደንብ አረጋግጬ ከዛ በኋላ ነው እናንተን የማሳያችሁ በሚል ሁኔታ በጣም ጋዜጠኛው እንግዲህ እየተሟገተ ነው ማለት ነው። ቢሆንም ግን እናቲቷ በጣም ልጄን እያለች ነው። ሁለቱ ልጆቹ ደግሞ እናታቸው በቃ እየፈሩና እየሸሹ እየመጡ ነው። ምክንያቱም ሰላምዬን በጣም ትፈራለች። ድሮንም እሷን ነው የምትወደው እኔን አይደለም እያለች ነው። አንደኛው ወንድ ልጁ ደግሞ እሷ ልትወጣ ስትል ልጁ ታሟልና የት ነው የምትወጪው ብለዋት በጣም በአንገብጋቢ ነግረዋታል ማለት ነው። እሷ ግን እህቷን ብትመጣ ልጆቹን ቢያበረታቷት ቢመክሯትም በጣም እያለቀሰች ነው ልጄን እያለች። እንግዲህ ይሄንን ድራማ መጨረሻ ላይ ምን እንደሚሆን አብረን እንከታተላለን። ላይክ እያረጋችሁ ይሄንን ቻናል ታበረታቱኝ። ዩቲዩብን ደግሞ እስከ መጨረሻ ድረስ ቪዲዮ ቢያንስ እንኳን የኔን ድምጽ የሰው ድምጽ ካልፈለጋችሁ ሳይለንት አድርጋችሁ ከመጀመሪያ እስከ መጨረሻ ብታዩ ቻናሉም እንደዚህ አይደክምም ማለት ነው። ውድ ተመልካች እንግዲህ ውድ ተመልካቾቼ እኔ የምላችሁ ነገር ይሄ ነው። ጆሮ የሚቀጥለው ቪዲዮ ደግሞ ጆሮ ሌባ ነው የት ይሄዳል ምናምን ብለው በጣም እያሻገሩት ነው። ጋሽዬ ትምህርትም እያስተማረው ነው። እንግዲህ በሌብነት አይምሮ የተመረዘ መሰለኝና ሁሌ
በቃ ሁሉም ሰው የት ነው የምትሄደው ሲሉት ስራ ነው ሄጄ ስራ ፈልጋለሁ ሲሉ ልትሰርቅ ነው እየተባለ ነው። እና እንግዲህ አልሰርቅም ከእንግዲህ በኋላ አልሰርቅም ተባብለን ቃል ተገባርተናል ብሎ ይኸው እንግዲህ ድንጋይ ተሸክሞ እየተላለከና ብር እየተቀበለ ነው። ያው እንግዲህ ወንድ ልጅ ልብ ካለው ሰርቶ ከድህነቱ ወደ ሀብትነቱ ይሄዳል ብለን ማመን የምንችለው ጆሮ እንግዲህ እየሰራ ነው። ትንሽ የትምህርቱ ጉዳይ ነው፣ ትምህርቱ ነው ትንሽ አልገባም ያለው እንጂ እንግዲህ እየሰራ ነው እና ሰርቶ ጋሽዬ ላግዝ ነው መሰለኝ። እዚህ ጋር ደግሞ ጋዜጠኛው እስከ ቤት ድረስ መጥተው ተነጋግረው ሁሉንም ነገር ጨርሰው እየተሰነባበቱ ነው። እና ሀንዬ ደግሞ በአባቷን ብላ በግድ በቃ እየተንከባከበችው ባላት ጊዜ ከስራ ስትመጣ በግድ እየተንከባከበችው ነው ጋሽዬን። እንግዲህ በጣም ጥሩ ሴት፣ በጣም መልካም ልጅ ነች ብዬ ነው እኔም ራሱ የማምነው። እንግዲህ ውድ ተመልካች በጣም ትንሽ በእርግጥ ተመልካች ቀስ በቀስ ይመጣል። ብዙም ተመልካች ባይኖራቸው በጣም እንግዲህ አሁን በቅርብ ቀን ነው የጀመሩት፣ እያደገላቸው ነው ማለት ነው። እኛም እንግዲህ እንደዚሁ እንደምታሳድጉን ድራማ እንኳን ባንችል በአንዳንድ ስራ ስንመጣላችሁ እንደምታበረታቱን በጣም ነው እንግዲህ የምንተማመንባቸው ውድ የሀገሬ ልጆች። እና እዚህ ጋር ደግሞ ሶስታቸው ጋሼና አስር በጣም እየሄዱ ነው። ሀና ደግሞ እስከ ቤት ድረስ ሄዳ ያው ከነሱ ስራ አትጠፋም። ምክንያቱም እሷ የነሱ ሰራተኛ እስከሆነች ድረስ ማለት ነው። ለምንድን ነው ብቻ ከነዚህ ቁጭ ያልከው ስትለው በቃ እኔ በጣም ነው ጭቅጭቅ የሰለቸኝ ነው ያላት መሰለኝ። ልብሱን ሁሉ ከእንትን ውስጥ አውጥታ ልበስ ብላ አትዘን ብላ አሁንም እነሱ ጋር ቁጭ ብላለች ማለት ነው። እቺ ደግሞ ሀናንና ወንድማን ትልቁ ልጅ አትወዳቸውም። ምክንያቱም ልጆቹ እናታቸው እንድትጨናነቅ ስለማይፈልጉ የእናታቸውን አይምሮ መጠበቅ ይፈልጋሉ። እኔ ብቻ ችግራቸውን እነሱ ናቸው በደንብ የሚያውቁትና እኔ እዚህ ጋር በጣም ነው የሚያስቀኝ። አስር ነው ጆሮ ማለት ነው። ጆሮ ብለው ነው የሚቀርመኝ የሚቀለኝ ማለት ነው። እና ስለዚህ እንግዲህ በጣም አራታቸውን ቁጭ ብለው 6 ዓመት ስለጠፋችባቸው ልጆች በጣም እየተነጋገሩ ነው። እንግዲህ ውድ ተመልካች መነጋገርም ጥሩ ነው፣ መረጋጋትም ጥሩ ነው። በንግግር ሁሉንም ነገር የማይስተካከል ነገር የለም ብዬ ነው የሚያምነው። እናትየዋም እንግዲህ እዚህ ጋር ብትረጋጋና ስንት ዓመት የጠፋችዋ ልጅ ብትመጣላቸው እኔ በጣም እንደኔ ከሆነ ደስ ይለኛል። ያው ትመጣለች መምጣቷ እስከማይቀር ድረስ ማለት ነው። መምጣቷ እስከማይቀር ትመጣለች። ውድ ሀገሬ ልጆች እንግዲህ ምንም ማድረግ አይቻልም። ሁሉንም በተስፋ መጠበቅ ነው። ሌሎቹም እንግዲህ አሁን ደግሞ እኔ በጣም ከምንም በላይ የምታስደስተኝ ሀና ነች። እና ሀና ሰው ቤት ሰርታ ስትመጣ አባቷን እንዴት እንደምትንከባከበው ያው እንግዲህ እያያችሁ ነው ውድ ተመልካች። ስለዚህ እንግዲህ በርቶና ጠንክሩና ላይክ እያረጋችሁ እነሱም እንግዲህ ኦዲየንስ እንዲኖራቸው እመኝላችኋለሁ። ምክንያቱም ሁሉም ነገር ኦዲየንስ ሲኖራችን ሁላችንም የምንሰራውን ነገር ውጤታማ ስንሆንበት ነው ሰፍ ብለን የምንሰራ። ውጤታማ ካልሆነበት ምንም ነገር የምንሰራው ነገር የለም ማለት ነውና ውስጣችን ደስተኛ አይደለም።
ልፋት ብቻ። ስለዚህ እንግዲህ እነሱም ይሄ ድራማ የሚሰሩ ሰዎችም ውጤታማ እንዲሆኑ ጥሩ ጥሩ ኦዲየንሶች እንዲኖራቸው ምኞቴ ነው። ለራሴም ጥሩ ኦዲየንሶች እንዲመጡልኝ ምኞቴ ነው። ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። አረ እንደው የሚያስቅ ነገር ነው። እስቲ ታሪኩን በደንብ ቀጥልልኝ። እኔ ወዲያው እንደሰረሩኩኝ ጣብ እየጠፋሁኝ ይሄ ድንጋይ ራስ እንደ አሮጌ መኪና ሲንተፋተፍ እዛው ጋማ አሉት። ጋማ ደግሞ ምንድን ነው? አረፋየው እርድነው